አዲስ አበባ ሰሚት ላይ የተፈጠረ ያለው ጉድ ምንድነው? ሶሳሌ ደውለሽ ባልሽ ሰሚት ነኝ ካለ ስልኩ ዝግና ተኝ። ቀን ሰላማዊና ዝምተኛ የነበረች ሰሚት ከምሽቱ 5 ሰዓት በኋላ ምን ቢካሄድባት ነው እንደዚህ የተባለላት ያለችው? ስለ ሰሚት ወንድ አዳሪዎች ነው የምሰራላችሁ። ሰሚትን ከትግራይ ተወላጅ ሴቶች ጋር እያገናኘው ያለው ጉዳይ ምንድነው? በጣም የሚገርም ነገር ነው ያየሁት። እዛ አካባቢ በብዛት የሚኖሩት ከትግራይ አካባቢ በጦርነቱ ምክንያት ተፈናቅለው የመጡ ሰዎች ናቸውና ይህ ጉዳይ ጥያቄ ከፈጠረባችሁ እኔ በዚህ ቪዲዮ መልሱን እሰጣችኋለሁ። ከተማ ተወለድን ዘመናዊ ነን የሚሉ ሴቶች እያፈሉ ይገኛሉ። መንዝሊ ቢሰራ መልሶ አይደለም አትሊስት ሚሊዮነር የሆነ ሰው በመልካቸው ብቻ መኪናንና የተለያዩ የሀብት ኑሮ መኖር የሚመኙም ሴቶች እየተፈጠሩ ይገኛሉ። ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እጂ በእግሩ እንደዚህ ዝናብ እየዘነበብኝ ነው። ከነዚህ ሴቶች ጀርባ ያለው ነገር ምንድነው? እኔ በዚህ ቪዲዮ ሙሉ መልሱን እሰጣችኋለሁ። በመጨረሻም ደግሞ ይቺ የምትመለከቷት የገጠር ሴት ከነዚህ ከተማ ከተወለድን ከሚሉ ሴቶች በላይ በመልኳ ብቻ መላው የኢትዮጵያን ሕዝብ እያነጋገረች ትገኛለች። ከዚህም ባለፈ ደግሞ የብሔር ጸም ልታስነሳም ትችላለች እየተባለ ይገኛል። ምንድነው የተፈጠረው? ሙሉ መልሱን በዚህ ቪዲዮ እሰጣችኋለሁ። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንቱ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ስለመጣችሁ ቤተሰብ መሆን ትችላላችሁ። ወደ መጀመሪያው ጉዳያችን ስናልፍ እንግዲህ ሰሞኑን ሰሚት እየተባለ ይገኛል። ሰሚት ላይ ምንድነው የተፈጠረ ያለው ጥያቄ ሆነባችኋል። ብዙዎቻችሁ የተቀራረጡ ቪዲዮዎችን አይታችሁ ምንድነው እየተከሰተ ያለው የሚለው ጥያቄ በጣም ግራ ገብቷችሁ ነው ያለው። እናንተም ስትጠይቁኝ ስለነበረ ሙሉ መረጃውን አጣርቼ ይዤላችሁ መጥቻለሁ። እንግዲህ ያው ሰሚት አዲስ አበባ ላይ የምትገኝ ክፍለ ከተማ ናት። በጣም ታዋቂ ናት። ታዋቂነቷ ደግሞ እየመጣ ያለው ደግሞ አሁን ኮሪደር ልማቱ ከመጣ በኋላ ነው። ግን ከዛም በፊትም ደግሞ ሰሚት እንግዲህ አዲስ አበባ ውስጥ የተለያየ አይነት አኗኗር ዘይቤዎች አሉ። ታውቃላችሁ። ቦሌን ከተባለ እንግዲህ ሀብታሞች የሚኖሩባት ናት። ሌላም ጨርቆስ ምናምን ደግሞ የሚባሉ ሰፈሮችን ደግሞ ካያችሁ ደግሞ ድሃው የሚኖርባቸው አካባቢዎች ናቸው። ታውቃላችሁ ይህንን። እናም ደግሞ በተለያዩ ብቻ የሰፈር ብራንዶች አሉ። ለምሳሌ ቺቺኒያ ከተባለ ደግሞ ሴተኛ አዳሪዎች ሊገኙበት የሚችሉ ቦታ ነው ተብሎ ይታወሳል። እና አሁን ላይ ግን ሰሚት ምንድነው እያነጋገራት ያለው? ምን ቢፈጠር ነው? ምንስ እየተካሄደ ነው? ሰዎች ሲያውቁ ሰሚት ቀን ላይ በጣም ዝምተኛ፣ የሰዎች እንቅስቃሴ ራሱ ብዙም የማይታይ የተረጋጋች ሀብታምና ሚሊዮነር የሚባሉ ወይም ደግሞ የኤምባሲ ሰራተኞች ወይም ደግሞ ከውስጥ የመጡ ሰዎች ሊኖርባት የሚችሉ በጣም የተረጋጋች ቦታ ናት እኛ ስናቅ። ግን አሁን ላይ ምን ቢፈጠር ነው እንደዚህ ሰሚት ሊባል የቻለው? እና በዚህ ጉዳይ መረጃዎችን አጣርቼ ነበር። እና እንግዲህ ሰሚት እየተፈጠረ ካለው ጉዶች መካከል የመጀመሪያው ተብሎ ከሚነሱ ነገሮች ያው ቀን ሰላም የነበረች ሰሚት ከ5 ሰዓት በኋላ መለወጥ ትጀምራለች። እና በጣም ብዙ ጉዶች ይፈጠራሉ። ከሌሊት በኋላ በጣም ብዙ ጥበቆች የሚደረጉላት እንደ አንድ ሰፈር በጣም ብዙ ጥበቆች በመንግስትም ጭምር የሚደረግላት አካባቢ ነው። በጣም ሚሊዮነሮች ሄደው ሊዝናኑበት የሚችሉት ቦታ ነው ሰሚት። ባለሀብቶች ወይም ደግሞ ወጣቶች ደግሞ የሌክዠሪ ነገር የሚመቻቸው ሰዎችም ደግሞ እዛ ቦታ ሄደው ነው የሚዝናኑት እየተባለ ይገኛል። እና ከዛም ባሻገር ግን ምን ቢፈጠር ነው እንደዚህ የሆነው ደግሞ ካላችሁ በመጀመሪያ እቺን ንግግር አንዴ አድምጣችሁ ተመለሱ። ሰሚት ምን ተፈጠረ፣ ሰሚት እንዴት ሆነ ምናምን ለምትሉ ሰዎች ማለት ነው። እነ ዘካሪያስና እነ ሚሚዬ ስራ ጀመሩና እኛ ሰሚት እንዲሆነ እንትን በዛ ምናምን ለባለ ትዳሮች ነው ማለት የምፈልገው። ሶሳሌ ደውለሽ ባልሽ ሰሚት ነኝ ካለ ስልኩ ዝግና ተኝ። አይደለም እስከ 7 እስከ 8 ሰዓት መጣለሁ ካለሽ ደግሞ ማለት ነው ሻንጣውን በር ላይ አድርጊና ተኝ። እንግዲህ አድምጣችኋታል ልጅቷ የምትለውን። ሰሚት ላይ ለባልሽ ደውለሽ የት ነህ ስትዩ ሰሚት ነኝ ካለ በሩ እንዳትከፍችለት ወይም ደግሞ እዛው በርዝሽን ዘግተሽ ተኚ። ከዛም ባሻገር ደግሞ እስከ 8 ሰዓት እስከ 9 ሰዓት አመሻለሁ ካለ ደግሞ ጠዋት ላይ መጥቶ የሚወስደውን ሻንጣውንና ልብሱን አዘጋጅተሽ ጠብቂው እስከ ማለት ደረጃ ተደርሷል። እና ምንድነው ይሄም ጉዳይ ከተባለ ደግሞ በጣም ቺቺኒያ ምናምን የሚባሉ አዲስ አበባ ላይ ሴተኛ አዳሪዎች ሊበዙበት የሚችሉ አካባቢዎች ታውቃላችሁ። በጣም ዝቅተኛ ናቸው። መኪኖች ሊገቡ የማይመች ቦታ፣ በጣም የወረዱ ሰዎች ሊገቡበት የሚችሉ አይነት ቦታ ተብሎ ነው የሚታሰቡት። ሰሚት ደግሞ በተቃራኒው ይሄ ነገር ተቀይሮ ሴተኛ አዳሪዎች በጣም በዝተዋል ተብሏል እዛ አካባቢ። ደግሞም ያ ሴተኛ አዳሪዎች ከዚህ በፊት እንደምናውቀው ውጭ ወጥተው ሊቆሙ የሚችሉ አይነት ምናምን ብቻ ሳይሆን በጣም ዘመናዊ የሚመስሉ በጣም ሌክዠሪ የሆኑ ግን ሴተኛ አዳሪነትን ስራ ለሚሰሩ ሴቶች እዛ አካባቢ አሉ እየተባለ የሚገኘው። እና ከዛም ባሻገር ደግሞ አንዳንድ ጋጠወጥ ወንዶችም ደግሞ እዛ አካባቢ ይገኛሉ ይባላል። ይሄ ልጅ የሚናገረውንም ነገር ደግሞ አንዴ ሰምተን እንመለስ። ዛሬ ደግሞ ስለ ሰሚት ወንድ አዳሪዎች ነው የምሰራላችሁ። አንድ ወንድ ገብቶ እስኪወጣ ጠብቆ የሰውን ገላ በገንዘብ ገዝቶ በደካማ ጎን ገብቶ
በሰው በእህት ላይ በሴት ላይ በሰው ሴት ገላ ላይ የሚጫወት ቆሻሻ ስለሱ ነው የምሰራላችሁና ምን አይነት ሞራል ቢኖራችሁ ነው አንዱ ገብቶ እስኪወጣ ጠብቀህ ሁለተኛው ገብተህ ከእንደዚህ አይነት ሴት ጋር የምትተኛው? ምን አይነት ስነ ልቦና ነው ያላችሁ? አይቀፋችሁም? እንግዲህ እንዳደመጣችሁት ነው ሰሚት ላይ ያሉ ወንዶች ጭምር አንድ ሴት ኦሬዲ እኚህ ሴተኛ አዳሪዎች ስራ ከመብዛቱ የተነሳ እነሱ ጋር የሚመጡ ወንዶች ከመብዛታቸው የተነሳ እዛ አካባቢ አንድ ሴት ገብታ አንድ ወንድ ከሷ ጋር ተኝቶ ሌላው እስኪወጣ ድረስ ቆሞ የሚጠብቁ ሁላ ወንዶች አሉ እየተባለ ይገኛል። እየሰሩ ያሉት እየተባለ ነው የሚገኘው። በጣም ብዙ ሰዎች ወደዛ ሽፍት አድርገው ቦሌ ላይ ይገኝ የነበረ ቦሌ ላይ ይዝናኑ የነበሩ አሁን ቦሌ በተለያዩ ግንባታዎች ምክንያት በተለያዩ የኮንስትራክሽን የኮሪደር ስራዎች ምክንያት በጣም እየፈራረሰች ስለምትገኝ ይህ መዝናኛ አሁን ቦሌ ደግሞ ሊበቃ ስላልቻለ ወዴት እየዞረ ነው? ፍየል ቤት እየዞረ ነው ያለውና በጣም እንዲህ አይነት ወንዶችም የሚገኙበት ቦታ እየሆነ ስለሆነ ነው ሰሚት መነጋገሪያ የሆነችውና በጣም ብዙ ሰዎች የሚያሳፍር ድርጊትም እንደሆነ ነው እያወሩ ያሉትና በጣም ያሳዝናል። ከዚህ ባሻገር ግን ከትግራይ ተወላጅ ሴቶች ጋር ደግሞ ይህ ጉዳይ ምን ያገናኘዋል? ለምን ሰሚትና የትግራይ ተወላጆችም ተገናኙ የሚል ደግሞ በጣም ብዙ ወሬዎች እየተወሩ ይገኛሉና ምንድነው ካላችሁ ደግሞ ታዋቂው ዮሐንስ ወይም ጆኒ የቲክቶክ ፊልም የሚሰራው ልጅ ያወራውን ነገር ደግሞ አንዴ አድምጠን እንመለስ፣ ከትግራይ ልጆች ጋር ምን እንደሚያገናኘው። ሰሞኑን ሰሚት መነጋገሪያ ሆናለች እና በጣም ገርሞኝ ለምን እስቲ አንዳንድ ነገር ካላረግም ብዬ ሰሚት ነኝ ያለሁትና በጣም ነው ያሳቀኝ። ማለት ማህበራዊ ሚዲያ ላይ በሰፊው መነጋገሪያ መሆኑ ያርሰ ጉዳይ ከምን አንጻር ነው የሚለውን ኮንተንት ከመስራቴ በፊት ብዬ ቼክ ሳደርግ በጣም የሚገርም ነገር ነው ያየሁት። እዛ አካባቢ በብዛት የሚኖሩት ከትግራይ አካባቢ በጦርነቱ ምክንያት ተፈናቅለው የመጡ ሰዎች ናቸውና አንድ ሁለት ሰዎችን ለማናገር ሞክሬ ለምን ያ ነገር እየተፈጠረ እንደሆነ ስጠይቃቸው ምን አይነት ነገር ሰማው መሰላችሁ? አንዳንድ ሰው እዛ በጦርነቱ ምክንያት ተፈናቅለው የመጡ 6-7 ቤተሰብ የሚሆኑ ሰዎች ተከራይቶ የሚኖሩ አሉ። እነዛ ሰዎች በቅርብ ነው አዲስ አበባ የተቀላቀሉት። ስራ የላቸውም፣ የሚያውቁት ዘመድ የላቸውም፣ የተሻለ የገቢ ደረጃ ያለው ቤተሰብ የላቸውም። ምንም የገቢ ምንጭ በሌላቸው አዲስ አበባ ውስጥ ነው ያሉት። ስለዚህ አዲስ አበባ የቤት ኪራይ ሁኔታውን ታውቁታላችሁ። ጣሪያ አይነካ ነው። 6 ቤተሰብ አንድ ጎጆ ውስጥ መኖር አይችልም። ባለ አንድ መኝታውን ተውት። ስቱዲዮ ሰሚት ላይ ስንት እንደሆነ ታውቃላችሁ? ከ15000 ብር በላይ ነው። ምንም ገቢ ምንጭ ለሌለው ሰው 6 ቤተሰቡን ይዞ 15000 ስቱዲዮ ውስጥ እንኳን ዝም ብሎ ጎን ለጎን ቁጭ ብሎ እንደ ፖሊስ ጣቢያ ያድራሉ ቢባል እንኳን ምን ያህል ሀስል እንደሆነ እናንተ ማህበራዊ ሚዲያ ላይ ስለ ሰሚት የተለያዩ ነገሮችን ለመጻፍ ሶሻል ሚዲያን አማራጭ አደረጋችሁ። እነሱ ግን ይህን የከበዳቸውን ኑሮ ለማለፍ ምናልባት ገላቸውን አሳልፈው መሸጥ ሊሆን ይችላል። ምናልባት እናንተ ያላችሁትን ብዙ ነገር ሆኖ ሊሆን ይችላል። ብራዘር ደልቷቸው እንዳልሆነ ግን እወቁ ነው የምላችሁ። ማለት ደልቷቸው አይደሉም እነዚህ ሰዎች። እንግዲህ ጆኒ የተናገረውን ነገር እንዳደመጣችሁት ነው። የትግራይ ተወላጆች እንግዲህ ሸግሯቸው ከትግራይ ክልል አሁን ላይ በጦርነቱ ምክንያት በተለያዩ ጉዳዮች ምክንያት አሁን ላይ ትግራይ ላይ አፈሳ አለ። ያን አፈሳ ሸሽተው ደግሞ የመጡ ሰዎች አጋጣሚ የገቡት ሰሚት ነውና በዛ አጋጣሚ ደግሞ ቤት ኪራዩ በጣም ውድ ነው። ሰሚት አካባቢ ያው ቅድም የሀብታሞች መኖሪያ ነው ብዬ አውርቻቸዋለሁ። በዛም ምክንያት ደግሞ እዛው ሲኖሩ ይቸግራቸዋል። ገንዘብ ስራ ላይ ያገኙ ይችላሉ። አዲስ ሰፋሪ ስለሆኑ እዛ አካባቢ እናም የተገኘው ነገር ደግሞ በቃ ኦሬዲ ሴተኛ አዳሪነት ውስጥ ሴቶች እየገቡ እንደሆነ ያን ነገር ደግሞ ችግራቸውን ለመቅረፍ በቃ ከብዙ ወንዶች ጋር እንደሚተኙም አይነት ነገር ነው እየተነገረ ያለው። ግን ይሄን ሁሉ ያደረገባቸው ደግሞ የቤት ኪራዩና የኑሮ ውድነቱ ነው እዚህ ያለውና ያን ሊቋቋሙ ስላልቻሉ ነው እዚህ ነገር ውስጥ የገቡት እየተባለ ነውና ወደ ሁለተኛ ጉዳይ አልፋለሁ። ሁለተኛ ላይ ደግሞ ማወራችሁ ሰዎች ከተማ ላይ በጣም ዘመናዊ የሚባሉ ሴቶች አፍልተዋል ብያቸዋለሁ። ምንድነው ምን ቢያረጉ ነው እንደ አፈሉ እያልክ ያለው ካላችሁኝ ደግሞ ከሰሞኑን በዚህ ሳምንት መነጋገሪያ የሆኑ 2 ቪዲዮዎች አሉና ከነሱ መነሻ አድርጌ አንድ ከነዚህ ሴቶች ጀርባ ያለውን ሐሳብ ወይም ደግሞ እየተፈጠረ ያለውን ነገር ምንድነው የሚለውን ልነግራችሁ እወዳለሁ። ምንድነው እየተፈጠረ ያለ ካላችሁ ደግሞ አሁን ላይ የመጡ ወይም ዘመናዊ ነን የሚሉ ሴቶች በጣም መጥፎ የሚባሉ ጉዳዮችን ወደ ቲክቶክ ወደ ማህበራዊ ሚዲያ እያመጡ ነው። እኛ ሴተኛ አዳሪዎችን ቅድም ስናቅም ስለ ሰሚቱም ስናወራ ከዚህ በፊትም ሴተኛ አዳሪ የሚባሉ ሰዎችን ስናወራ በግልጽ የቸገራቸው ህይወታቸውን ለመምራት ሲሉ ብቻ ገላቸውን ሽጠው የሚኖሩ ሴቶችን በአካል ነው የምናውቀው። አሁን ግን ዘመናዊነት በሚመስል ወይም ደግሞ ሴተኛ አዳሪ አይደሉም ብለን የምናስባቸው ሴቶች ከተማ ቤት ውስጥ ዘንጠው የተቀመጡ ሜካፕ የሚቀቡ ራሳቸውን በደንብ የጠበቁ የተለያዩ አይነት ስራዎችን እንሰራለን የሚሉ ግን ራሳቸውን በሶሻል ሚዲያ ኤክስፖዝ ሲያደርጉ በግልጽ ሴተኛ አዳሪ ነን የማይሉ ግን ሀሳባቸው ሴተኛ አዳሪ የሆኑ ሰዎች እየተገኙ ይገኛሉ። ይህን ለምን አልክ ካላችሁ ደግሞ ይህን ቪዲዮ አንዴ ስሙትና እንመለስ። ከዛን ሀሳቤን አቀርባለሁ። መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው አንቺ በዛ ሪሌሽን ላይ ምር ኦፈር የምታረጊው ራሴ ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ
እንግዲህ ያደመጣችሁትን ይመስላል። ይህን ምንድነው የሚሉት? ባል ለማግባት መስፈርትሽ ምንድነው ሲባል ይሄን ያህል ሚሊዮን ከሌለው ወይም ደግሞ ሚሊዮነር ሊሆን ይገባል፣ ቢሊዮነርም ሊሆን ይገባል እያለች ትገኛለች። እንዲህ ብላ የምትናገረው ሴት ከጎኗ 3 እና 4 5 ሴቶች ተደርድረው አንድ ወንድ እነሱን ሊመርጥ የመጣ ወንድ ፊት ቆማ ይሄን የምታወራው እሱ ችግር የለውም። የሰው ልጅ ትዳር ውስጥ ለመግባት ሲያስብ ክራይቴሪያ ሊያወጣ ይችላል፣ መስፈርት ሊያወጣ ይችላል። ይህ ቢኖረው ይህ ቢሆን ይባላል። ነገር ግን ገንዘብ ብቻ መስፈርት ሊሆን አይችልም ብዬ አስባለሁ። ገንዘብ መስፈርት ከተደረገ እኛ በገዛ ገንዘብ የምንገዛው እቃዎች ነን ብዬ ነው ማስበው እና ሴተኛ አዳሪዎች ለምሳሌ መንገድ ላይ ወጥተው ራሳቸውን ገላቸውን ገንዘብ ለከፈላቸው ሽጠው ነው ያን ገንዘብ የሚያገኙት። ግን አላማቸው ኑሮን ለመኖር ነው ወይም ደግሞ ህይወት ስለከበዳቸው ያን የሚያደርጉበት ምክንያት። እኚህ ሴቶች ግን ምንም ሳያንሳቸው ሰርተን መብላት የሚችሉበት እድል እያላቸው የራሳቸውን የተለያየ ነገር አድርገው ገንዘብ ማምጣት የሚችሉበት እድል እያላቸው ነው እንደዚህ ብለው የሚናገሩት እና ትዳርን የገቢያቸው ምንጭ ለማድረግ የሚሞክሩ ሴቶች ናቸውና እንዲህ ማለታቸው ምንድነው ክፋቱ? ምን ችግር አለው ሰዎች ሊመርጥ የቻሉት ካላችሁ ይህ ልጅ ቀድሞ ሲናገር ከሰማችሁ ታዲያ ለዛ ነገር አንቺ የምታቀርቢው ነገር ምንድነው ስትባል ራሴን ነኝ ትላለች። ራሴ ማለት አንድ ወንድ ያቺን ሴት ሲያገባት ለመተኛት ብቻ አይደለም ህይወት ለመመስረት አብሮ ለመኖር በዛ ነገር ውስጥ ደግሞ የተለያዩ አይነት ልጅ ሲያድግ ወይም ደግሞ ብቻ በህይወት ሲኖሩ በማህበራዊ ህይወት ውስጥ ሊፈጠሩ የሚችሉ ነገሮችን በጠቅላላ በጋራ ሊወጡ ነው ትዳር ውስጥ የሚገቡት። እዚህ ጋር ግን እየተካሄደ ያለው ገንዘብ ያለው ወንድ ብቻ ነው እኔ ጋር ሊጠጋ የሚችለው ካለች ያ ገንዘብ ያለው ወንድ ሲጠጋት ደግሞ ምንድነው የምታቀርቢው? አንቺ ምንድን ልታረጊለት ነው? ለምሳሌ ወንዱ አንቺ ኑሮ ምናምን ሲያመቻች አንቺ ምንድነው የምታረጊው ሲባል ኦሬዲ ተኝቼ መብላት መኖር ነው የምፈልገው ትላለች። ይሄ ወንድ ይመጣል ከሷ ጋር ይተኛል ብቻ በቃ ከዚህ ሌላ ምንም የሚታሰብ ነገር የለም እና ራሳቸውን ዘመናዊ ኦሬዲ የሴተኛ አዳሪነት አይነት አስተሳሰብ ነው እየመጣ ያለው እና ከዚህም ባሻገር ደግሞ የአስተሳሰብ ሄዶ ምን ላይ ያድራል ካላችሁ እቺም ሴት በዚህ ሳምንት መነጋገሪያ ነበረችና እሷም የምትለውን አንዴ አድምጡት እስቲ። ከሚያሳዝን ነገር መሀል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት። ይህን ንግግር የምትናገረው ከቤተ ክርስቲያን እየወጣች ነው ወይም ክርስቲያን ናት እና ከቤተ ክርስቲያን እየወጣች ባለችበት ምሽት ነው ይህን የምታወራው። መልኬ መኪና ሊያመጣልኝ ይገባል እያለች ነው ያለችው። እንዴት ነው መልኳ መኪና ሊያመጣላት ይችላል ካለችው ደግሞ ኦልሬዲ ሀብታም ወንዶች አሉ እና መልክ ያዩ የሚቀርቡ አሉና የነዛ ሰዎች ለኔ ሊሰጡኝ ይገባል እያለች ነው እና ሰው ሰርቶ ነው መኪና ሊነዳ የሚችለው። ሰው ሰርቶ ነው ቤት የሚገዛው። ሰው ጥሩ ኑሮ በትክክለኛው መንገድ ሊኖር ካለ ሰርቶ ነው መሆን ያለበት እና እቺ ሴት ግን መልኬ ሊያመጣልኝ ይገባል መኪናውን እያለች ነው እና ስንት ሴቶች ያለ መልካቸው መኪና እየነዱ ኦልሬዲ መልክ ከሌላቸው ኦልሬዲ ሰርተው ሊያመጡ የሚችሉት ይህን ጉዳይ ታውቃላችሁና እኔ ግን በመልኬ ሊመጣልኝ ይገባል እያለች ትገኛለች እና ይህ ነገር አድጎ ወደ መጥፎ ሂደታዎች እየሄዱ ነውና የከተማ ውስጥ ያሉ የዘነጡ ሴተኛ አዳሪ የማይመስሉ ግን ሴቶችን እያፈሩ ነው የሚገኙት። ይሄ ነገር ልክ አይደለም፣ ሊስተካከል ይገባል የሚሉም ሰዎች አሉ። ይሄም ነገር ደግሞ ትክክል ነው የሚሉ ሰዎች አሉ። ግን ይሄ ነገር ግን ጥሩ አይደለም ከሚሉ ወገኖች ነን። እኔ ደግሞ ምን ታስባላችሁ? ሀሳባችሁን በኮሜንት ማጋራት ትችላላችሁ። ከዚህም ባሻገር ደግሞ ወደ ሶስተኛ ጉዳይ ሳልፍ ደግሞ አንዲት የገጠር ጉብል ወይም ቆንጆ ሴት ተገኝታለች። ያልዘነጠች፣ ሜካፕ ያልተቀባች፣ ራሷን ያልጠበቀች ግን ደግሞ ቆንጅናዋ ሰው ሁሉ አቴንሽን እሷ ላይ እንዲሆን ያደረገች በዚህ ሳምንት በሶሻል ሚዲያ መነጋገሪያ የሆነች ሴት ተገኝታለች። ከዚህ ጉዳይ ጋር ባሻገር ጭራሽ ይህን ቪዲዮ ቀርጾ ከተለቀቀ በኋላ ሴቶች ሶሻል ሚዲያ ላይ ቆንጅናዋ መነጋገሪያ አርጓታልና አሁን ላይ ከተማ መጣ ማስታወቂያዎችን እንድትሰራ ሞዴሊንግ እንድታረግ የተለያዩ የፋሽን ዲዛይን ልብሶችንም ደግሞ እንድታስተዋውቅ ኦፖርቹኒቲዎች እንዲከፈቱላት እየተነጋገሩባት ይገኛልና ብሩክ ኒውስ አንድ የሚለውን ሰምተን እንመለስ። ይቺን ጥንቅቅ ተደርጋ የተሰራችን ሞዴል ተመልከቷት። ቪዲዮውን አሳያችኋለሁ። ይህንን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉት። ይቺ ታዳጊ በሞዴልነት ተመልምላ በርካታ ስራዎችን ሰርታ ትሬኒንግ አድርጋ ለቀረጻ ተዘጋጅታ እየሰራች እየተወነች ማስታወቂያም እየሰራች ያለች ትመስላለች። ነገር ግን በድንገት አንድ መልካም ምስክር የተባለ ወጣትም የቀረጻት ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት።
ቀጣይ ያለው ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። እንግዲህ ያደመጣችሁትን ይመስላል። ይሄ ኦፖርቹኒቲ ሊከፈትላት ነው። እቺ የገጠር ቆንጆ ምንም አይነት ያደረገች ልብሷን ካያችሁ በጣም ቆሽሿል። ፊቷን ካያችሁ አፈር ነክቶታል። በጣም ቆሽሻ ናት ያለችው። ልብሷን ሁሉ ብቻ በቃ ምንም በውሃ እንኳን አልታጠበችም። ግን የሁሉንም ሰው በውበቷ የማረከች ጥቁር ጎንጮ ናት እና በጣም አስገራሚ ነገር ነው። አንዳንዴ እድል ምን እንደሚያመጣ አይታወቅም። እቺ ሴት አሁን ወደ ከተማ እንድትመጣም ጥረት እየተደረገላት ነው ያለችው እና እንግዲህ ያደመጣችሁትን ይመስላል። አሁን ላይ የተለያዩ ሰዎች እየመጡ እየጻፉ ይገኛሉና ይህም ነገር እየተነሳ ነው ያለው። እናም እስቲ እቺን ልጅ ስታዩት ምን ተሰማችሁ? ዘረኝነቱ ደግሞ ጥሩ አይደለም። ይሄ ነገር ልናቆም ይገባል። በቃ ኢትዮጵያዊ ናት፣ አለቀ። እስከዛሬ ማንም ያላያት ሴት ናት። አሁን ግን ቀን ወጥቶላት ቀን ሊመጣላት ያለች ሴት ናት እና መልካም እድል ልንመኝ ይገባል። እስቲ እናንተም ስለዚህ ሴት የሚሰማችሁን ነገር ኮመንት ላይ ማስቀመጥ ትችላላችሁ። እንግዲህ ለዛሬ የነበረን ፕሮግራም ይህን ይመስል ነበረ። በሰሚቱ ጉዳይ መረጃ ሰጥቻችኋለሁ። ከዛም ባሻገር ደግሞ የከተማ ሴቶች አፍልተዋል ብዬ ሀሳብ አቅርቤላችኋለሁ። እንደገናም ደግሞ ስለ ቆንጆዋም የገጠር ሴት ደግሞ አውርቻችኋለሁ። ጥሩ መረጃ ሰጥቻችኋለሁ ብዬ አስባለሁ። እንግዲህ በቀጣይ ጊዜም ደግሞ እንደዚህ አይነት መረጃ ይዤላችሁ እመጣለሁ። ከተመቻችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ለወዳጆቻችሁም ሼር አድርጉላቸው። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኖር።